ሰላም ጤና ይስጥልኝ። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መጽሔታችን በደቡብ ኢትዮጵያ ጋሞ ዞን በደረሰው የመሬት መንሸራተት አደጋ የ80 ሰዎች ሕይወት ማለፉን ተከትሎ መንግስት ከመጋቢት 5 ጀምሮ የ3 ቀናት ብሔራዊ ሀዘን አውጇል። በሌላ በኩል በአፋር ክልል ድንቅነሽ ወይም ሉሲ ትኖር በነበረበት አካባቢ ከ3 ሚሊዮን ዓመታት በፊት እሷንና ዝርያዎቿን ያድን የነበረ ግዙፍ ጥንታዊ የአዞ ዝርያ መገኘቱ ተሰምቷል። በመካከለኛው ምስራቅ ያለው ጦርነት አሁን ወደማይመለስበትና መላውን ዓለም ወደሚያናውጥ ቀውስ ተሸጋግሯል። የአሜሪካ ነዳጅ ጫኝ አውሮፕላን ተከስክሷል። የኢራኑ አዲስ መሪ ሙጅተባ ካሚኒ የአሜሪካ የጦር ሰፈሮችን ለሚያስተናግዱ ሀገራት የሰጡት ከባድ ማስጠንቀቂያ እና አሜሪካ የኢራን ምሽጎች የሚያፈርሱ ግዙፍ ቦምቦችን በብሪታንያ ማከማቸቷ ዓለም ወደ ሶስተኛው የዓለም ጦርነት አፋፍ እየተጠጋች መሆኑን ያሳያል። የነዳጅ ዋጋ መናር አሜሪካን ከሩሲያ ነዳጅ እንድትገዛ አስገደዳት። በኦማን ደግሞ ንጹሃን ዜጎች የጦርነቱ ሰለባ እየሆኑ ይገኛሉ። ዝርዝር መረጃዎችን የማቀርብላችሁ ቃል ኪዳን ሱባለው ነኝ። አብራችሁን ቆዩ። በጋሞ ዞን የ3 ቀናት ብሔራዊ ሀዘን ታወጀ። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰ አሰቃቂ የመሬት ናዳ እና የጎርፍ አደጋ ህይወታቸውን ላጡ ወገኖች የ3 ቀናት ብሔራዊ ሀዘን ታውጇል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንደገለጹት በዞኑ ጋጫ ባባ ወረዳ ላካ ቀበሌ በተከሰተው የመሬት መንሸራተት አደጋ ምክንያት የ80 ሰዎች ህይወት አልፏል። በአደጋው ወቅት ከጠፉት 125 ሰዎች መካከል የ80ዎቹ አስክሬን የተገኘ ሲሆን የቀሪዎቹ ፍለጋ አሁንም ተጠናክሮ ቀጥሏል። ምክር ቤቱ በዜጎቻችን ላይ በደረሰው በዚህ ድንገተኛ አደጋ ጥልቅ ሀዘን የተሰማው መሆኑን ገልጾ በአዋጅ ቁጥር 654/2001 መሰረት ከመጋቢት 5 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት ብሔራዊ የሀዘን ቀን እንዲሆን ወስኗል። በእነዚህ ቀናት በሁሉም የሀገሪቱ ግዛቶች በኢትዮጵያ መርከቦች፣ ኤምባሲዎችና ቆንጽላ ጽሕፈት ቤቶች የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ታዟል። በአፋር ድንቅነሽን ያድን የነበረ ግዙፍ አዞ ተገኘ። በኢትዮጵያ ክልል ድንቅነሽ ትኖር በነበረበት አካባቢ ከ3 ሚሊዮን ዓመታት በላይ ያስቆጠረ አዲስ የግዙፍ አዞ ዝርያ ቅሪተ አካል መገኘቱን የአሜሪካ አዩባ ዩኒቨርሲቲ ተመራማሪዎች አስታውቀዋል። የዚህ አዲስ ዝርያ ቅሪተ አካል የተገኘው በህዳር አካባቢ ሲሆን ይህም ድንቅነሽና መሰል ዝርያዎቿ ይኖሩበት ከነበረው ዘመንና ቦታ ጋር ይገጣጠማል። ጥናቱ እንደሚያመለክተው እነዚህ ቅድመ አያቶቻችንን ወደ ውሃ ሲጠጉ ይህ አስፈሪ አዞ አሰፍስፎ ይጠብቃቸው እንደነበር እርግጥ ነው። የሉሲ አዳኝ የሚል ስያሜ የተሰጠው ይህ ዝርያ እስከ 4.5 ሜትር እርዝመትና 600 ኪሎ ግራም ክብደት እንደነበረው ተገምቷል። በአንበሳና በጅቦች ከሚመራው የዚያ ዘመን የስነ ምህዳር ውስጥ ትልቁ አዳኝ ለቅድመ አያቶቻችን ዋነኛ ስጋት የነበረ ፍጡር ነው ሲሉ ሳይንቲስቶቹ አክለዋል። የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ተከሰከሰ። የዩናይትድ ስቴትስ ጦር ማዕከላዊ እዝ ባወጣው መግለጫ አንድ የአሜሪካ ነዳጅ ጫኝ አውሮፕላን በምዕራብ ኢራቅ ውስጥ መከስከሱን አረጋግጧል። KC-135 አውሮፕላኑ ላይ የነበሩ 6 የበረራ አካላት በሙሉ ህይወታቸው ማለፉን ወታደራዊ እዙ በይፋ አስታውቋል። አደጋው የተከሰተው አሜሪካና እስራኤል ከኢራን ጋር ከፍተኛ ወታደራዊ ፍጥጫ ውስጥ ባሉበት በዚህ ወቅት መሆኑ ጉዳዩን አሳሳቢ አድርጎታል። እንደ ሴንትኮም መግለጫ ከሆነ አውሮፕላኑ የተከሰከሰበት ምክንያት እየተመረመረ ይገኛል። ይሁን እንጂ አደጋው በጠላት ጥቃት ስለመሆኑ እስካሁን የተረጋገጠ ነገር የለም። የኢራኑ ጠቅላይ መሪ ሙጅተባ ካሚኒ የአሜሪካ የጦር ሰፈሮች እንዲዘጉ ለጎረቤት ሀገራት የመጨረሻ ማስጠንቀቂያ ሰጡ። የኢራኑ አዲስ ጠቅላይ መሪ አያቱላ ሙጅተባ ካሚኒ የአሜሪካ የጦር ሰፈሮች በሚያስተናግዱ የጎረቤት ሀገራት ላይ ከባድ ማስጠንቀቂያ አስተላልፈዋል። አያቶላ ሙጅተባ ካሚኒ በሰጡት መግለጫ የአሜሪካ የጦር ሰፈሩ የሚገኝባቸውን የመካከለኛው ምስራቅ ሀገራት ሰፈሮቹን በአስቸኳይ እንዲዘጉ አሳስበዋል። በቅርቡ በኢራን ላይ ለተፈጸመው ጥቃቶች እነዚህ የጦር ሰፈሮች ጥቅም ላይ መዋላቸውን የገለጹት መሪው ከእንግዲህ የኢራን ኃይሎች እነዚህን ሰፈሮች ኢላማ ማድረጋቸው እንደሚቀጥሉ አስታውቀዋል። ይህም በኳታር፣ በኩዌት እና በኤምሬትስ የሚገኙ የአሜሪካ የጦር ሰፈሮችን ለጥቃት ሰለባ ሊሆኑ እንደሚችሉ ትልቅ ምልክት ተደርጎ ተወስዷል። መሪው አክለውም የሆርሙዝ ወሽመጥ ዝግ ሆኖ ይቆያል ብለዋል።
በመካከለኛው ምስራቅ ያለው ውጥረት ወደ አደገኛ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በሰጡት እጅግ ቁጣ የተሞላበት ምላሽ የቴህራን መሪዎች እነዚህ እብድ ቅሌታሞች ምን እንደሚገጥማቸው ታያላችሁ ሲሉ ዝተዋል። ከዚህ የቃላት ጦርነት ጎን ለጎን የአሜሪካ የውጭ ጉዳይ ሚኒስቴር ሪዋርድስ ፎር ጃስቲስ በተሰኘው ፕሮግራሙ አዲስ እርምጃ መውሰዱን አስታውቋል። ሚኒስተሩ በ10 የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦች ላይ አያቶላ ሙጅታባ ካሚሊ እና የስለላ ሚኒስተሩ እስማኤል ካቲቭን ጨምሮ $10 ሚሊዮን የሚደርስ የገንዘብ ሽልማት አዘጋጅቷል። ጥቆማ ለሚሰጡ ሰዎች የገንዘብ ሽልማት ከመስጠት ባለፈ የመኖሪያ ቦታን የመቀየርና ልዩ ጥበቃ የማድረግ ዋስትናን ተሰጥቷል። ይህም የአብዮታዊ ዘቡን መዋቅር ለማዳከም ያለመ መሆኑ ተገልጿል። አሜሪካ የኃይል ገቢውን ለማረጋጋት በባህር ላይ የሚገኝ የሩሲያ ነዳጅ ዘይት ለጊዜው እንዲገዛ ፈቀደች። ዩናይትድ ስቴትስ የነዳጅ ዋጋን ለማረጋጋት ስትል ከሩሲያ ነዳጅ እንዳይገባ የጣለችውን ማዕቀብ ለጊዜው በማንሳት የሩሲያ ነዳጅ ለመግዛት መወሰኗ ተሰምቷል። ኢራን ከጦርነቱ ጋር ተያይዞ ወሳኝ የሆነውን የሆርሙዝ ባህር መዝጋቷን ተከትሎ የዓለም የነዳጅ ገበያ ከፍተኛ ድንጋጤ ውስጥ ወድቋል። ጦርነቱ ከመጀመሩ በፊት በበርሜል ከ60 እስከ $70 ይሸጥ የነበረው ድፍድፍ ነዳጅ በዚህ ሳምንት ውስጥ ዋጋው በእጥፍ ጨምሮ በበርሜል $120 ደርሷል። ይህንን ዋጋ ንረት ለመቆጣጠር በአሜሪካ በባህር ላይ የሚገኝ 124 ሚሊዮን በርሜል የሩሲያ ነዳጅ ለጊዜው እንዲገዛ ፈቅዳለች። የዩናይትድ ስቴትስ የገንዘብ ሚኒስትር ስኮት ቤሰንት በሰጡት መግለጫ ይህ እርምጃ ለሀገሪቱ ኢኮኖሚ መረጋጋት ሲባል የተወሰደ የአጭር ጊዜ መፍትሄ መሆኑን ገልጸዋል። ሚኒስትሩ አጽንኦት ሰጥተው እንደተናገሩት ይህ ውሳኔ ለሩሲያ መንግስት ዘላቂ የገንዘብ ጥቅም የማይሰጥና እስከ ሚያዝያ 11 ብቻ የሚቆይ መሆኑን አስታውቀዋል። አሜሪካ የኢራን ምሽጎች ሰባሪ ባንከር በስተር ቦምቦችን በብሪታንያ ማከማቸት ጀመረች። መካከለኛው ምስራቅ አሁን ወደማይመለስበት የቀጠናዊ ጦርነት አዘቅት ውስጥ መግባቱን የሚያሳዩ መረጃዎች እየወጡ ነው። አሜሪካ በኢራን የሚገኙ ጥልቅ የከርሰ ምድር ምሽጎችን እና የኒውክሌር ተቋማትን ለማውደም የሚያስችሉ እጅግ ዘመናዊ ቦምቦችን በብሪታንያ ማከማቸት መጀመሯ ተሰምቷል። የዩናይትድ ስቴትስ ባንከር በስተር በመባል የሚታወቁትንና እጅግ ወፍራም ኮንክሪቶችን ሰንጥቀው መግባት የሚችሉ የጂቢዩ ዝርያ ያላቸውን ግዙፍ ቦምቦች በብሪታንያ የአየር ኃይል ጣቢያዎች እያከማቸች መሆኑ ታውቋል። እነዚህ ቦምቦች በተለይ በኢራን ተራራማው ስፍራዎች ውስጥ ተደብቀው የተገነቡ የኒውክሌር እና የሚሳኤል ማከማቻዎችን ኢላማ ያደረጉ ናቸው። ታዋቂዎቹ ቢ1 እና ቢ52 የቦምብ ጣይ አውሮፕላኖች በብሪታንያ RAF ፌርፎርድ የጦር ሰፈሮች በብዛት መታየታቸው ተዘግቧል። እነዚህ አውሮፕላኖች ከብሪታንያ ተነስተው ረጅም ርቀት በመብረር ኢራን ላይ ከፍተኛ ጥቃት ለመሰንዘር የሚያስችል ዝግጅት ማጠናቀቃቸውንም ወታደራዊ ምንጮች ይጠቁማሉ። የብሪታንያ መንግስት ጣቢያዎቹን ለመከላከያ ዓላማ ፈቅጃለሁ ቢልም አሜሪካ ግን ለከፍተኛ ማጥቃት እየተጠቀመችባቸው መሆኑ ግልጽ ሆኗል። በኦማን የድሮን ፍርስራሽ የሰዎችን ሕይወት ቀጠፈ። ኳታርና እስራኤል በከፍተኛ የዲፕሎማሲ ንትርክ ውስጥ ገቡ። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ጦርነት ቀጥተኛ ተሳታፊ ባልሆኑት ሀገራት ላይም ጫናውን እያሳረፈ ይገኛል። ኳታር በእስራኤል ሚዲያዎች ላይ ጠንካራ ተቃውሞ አሰምታለች። እስራኤል ኳታር በአሜሪካ የኃይል ዋጋ ላይ ተጽዕኖ ለማሳደር ምርቷን አቁማለች በማለት ያሰራጨችው ዘገባ በአሜሪካና በኳታር መካከል ጸብ የመፍጠር ስልታዊ ሙከራ ነው ስትል ዶሃ ውድቅ አድርጋለች። ኳታር 20 በመቶ የሚሆነውን የዓለም ጋዝ የምታቀርብ ቢሆንም በኢራን ድሮን ጥቃቶች ምክንያት ለደህንነት ሲባል ምርት ለማቆም መገደዷን አስታውቃለች። በቀጠናው ያለው ደህንነት ስጋት ምን ያህል አደገኛ እንደሆነ ማሳያ የሚሆን ሌላ ክስተት በኦማን ተመዝግቧል። በመካከለኛው ምስራቅ ያለው ውጥረት በዚህ ብቻ አላበቃም። የእስራኤል የጦር አውሮፕላኖች በደቡባዊው ሊባኖስ ድንበር አካባቢ በሚገኙ መንደሮች ላይ በሺዎች የሚቆጠሩ ማስጠንቀቂያ ወረቀቶችን በትነዋል። ወረቀቶቹ የሊባኖስ ሲቪሎች ከሄዝቦላ የጦር መሳሪያ መጋዘኖች እና ይዞታዎች እንዲርቁ የሚያስጠነቅቁ ሲሆን ይህም እስራኤል በሊባኖስ ላይ ልትሰነዝር ስላሰበችው መጠነ ሰፊ የአየር ላይ ጥቃት ቅድመ ዝግጅት መሆኑ ተገምቷል። ይህ ሁኔታ በቀጠናው ያለውን የኃይል ሚዛን ወዴት እንደሚያመራው ዓለም በከፍተኛ ስጋት እየተጠባበቀ ይገኛል። የተከበራችሁ የፈጠነ ሚዲያ ተከታታዮች ዛሬ ያቀረብናቸው መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃዎችን ያገኙ።